እንኳን ለቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። በምሕረቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የቅዱስ እስጢፋኖስ ገድል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የሚነበብ ቅዱስ ብፁዕ የክርስቶስ ምስክር ድንግል የዲያቆናት አለቃ ታላቅና ክቡር የሚሆን የተመረጠው የእስጢፋኖስ ገድል ይህ ነው። እግዚአብሔርም የምናስተውልበትን አእምሮ ይስጠን። ጸሎቱና በረከቱም ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላም በአባቱ ቀኝ ተቀመጠ። ንጹሐን ደቀ መዛሙርቱም ደብረ ዘይት ወደ ተባለ ተራራ ተመለሱ። ይህም ከኢየሩሳሌም የሰንበት መንገድ ያህል ነው፣ የዕለተ እሑድ ግን አይደለም። እነርሱም በተቀደሰው የወንጌል የምሥራች አመኑ፣ በዙ፣ ተጨመሩ፣ በኢየሩሳሌምም ከፍ ከፍ አሉ። በጌታችን በኢየሱስ ክርስቶስ ስምም ፍጹም ታምራትን ያደርጉ ጀመሩ። በኢየሩሳሌምም ከረሃዎስ ወገን የሚሆን ስሙ ስምዖን የተባለ ሰው ነበር። የሚስቱ ስምም ሐና ነው። የነቢያትና የጻድቃንም ወገን ነው። እግዚአብሔርንም የሚፈራ ነበር። ከእግዚአብሔር የተገኙ የተቀደሱ ሕጎችን ሳያቃልል የእስራኤልን መዳን ይጠባበቅ ነበር። 2 ልጆችም ነበሩት። ከእነርሱ የአንዱ ስም ይሁዳ ነው፣ የሁለተኛውም አስተጋኖስ ይባላል። ተነስቶም ወደ ንጹሐን ደቀ መዛሙርት ሄደ። ወደ እነርሱም ይገባና ይወጣ ነበር። ከእነርሱ ፊት የቅዱሳንን መልእክት ያፋጥን ነበር። ለምዕመናን የሚራራ የዋህ ጸጋ እግዚአብሔር የሚያደረበት ሰው ነበር። በስልጣንም ይናገር ነበር። አይሁድ ቀራጮች፣ ዮናናውያንና ሮማውያንም የሃይማኖትን ትምህርት ይሰሙ ነበር። ጌታችን ኢየሱስ ክርስቶስን በማመን መጽናቱንም ይመለከቱ ነበር። ከዓለሙ ሁሉም ብዙዎችን ከስህተት ይመልስ ነበር። በዚያን ዘመንም ከነርሱ የሃይማኖትን ነገር ይሰሙ ዘንድ ብዙዎች ከሁሉም አገር ወደ ደቀ መዛሙርት ተሰበሰቡ። ከባይርጦስ፣ ከመቄዶንያስ፣ ከተሰሎንቄያን፣ በሁለቱ ወንዞች የሚኖሩት ከይሁዳ፣ ከቀጶዶቅያ፣ ከጳንጦስ፣ ከእስያ፣ ከአፍርንጊያ፣ ከቀምቁልያ፣ ከግብጽ፣ ከሎንያንና ከአይሁድ ምድር ሁሉ ተሰበሰቡ። የአረብ መኳንንትም ሁሉ ከቅዱሳን ሐዋርያት ትምህርትን ይሰሙ ዘንድ ተሰበሰቡ። ቅዱስ እስጢፋኖስም ፍጹም ታምራትን በሕዝቡ መካከልም ታላላቅ ድንቅ ነገሮችን ያደርግ ዘንድ ተጋ። ከእነርሱም ርኩሳን መናፍስትን ያስወግድ ነበር። በጌታችን በኢየሱስ ክርስቶስ ስም በቀር እንደተናገሩ አይተዋቸውም ነበር። ከእነርሱም የተለያየ በሽታን ይፈውስ ነበር። በነገሮቹ በሥራዎቹ ሁሉም አንድ ጊዜ ነው እንጂ 2 ጊዜ አይናገርም ነበር።
የተለያዩ በሽታ ያለባቸውንም ይፈውሳቸውም ነበር። መንፈስ ቅዱስ ያደረበትም ሆነ። ፊቱም እንደ ፀሐይ ብርሃን እንደ እግዚአብሔር መልአክ ያበራ ነበር። ልቡም በመንፈስ ቅዱስ የተቃኘ ነው። ጽኑ ኃይለኛ ነው። ወደ እርሱ የሚመጣውንም በቅንነት በተረጋጋ መንፈስ በየዋህና በፍቅር ይቀበለው ነበር። የተሰበሰቡትንም ያስተማራቸውና ጌታችን ኢየሱስ ክርስቶስን ወደ ማመን የሚያመጣቸው ነበር። ሕዝቡም ሁሉ ነገሩን ወይም ትምህርቱን ያስተውሉ ነበር። ትምህርቱንም በፍጹም ደስታ ያዳምጡት ነበር። ወደ ቀናች ሃይማኖትም ይገቡ ነበር። ከአንደበቱም ይረዱ ነበር። ከክፉ ሰዎች ርቁ ዘንድም ይመክራቸው ነበር። በተቀደሰ ወንጌል ክብር የሚያምን ሁሉ ክርስቶስ ቅዱስና ክቡር በሆነው በንጹሕ ደሙ በገዛት በተቀደሰችው በቤተ ክርስቲያን ጥላ ስር ይኖራል። የተረገመና የረከሰ የሰይጣንን ተግባር ይተው ዘንድም አዘዛቸው። እነዚህም ከኃጢአት ሁሉ የሚበልጠው ዝሙት፣ መግደል፣ ርኩሰት፣ ሐሜት፣ መጣላት፣ መቅናት፣ የሐሰት ሃይማኖትን መከተልና መስከር ናቸው። መዘባበት፣ ክፋት፣ የተሻለውን ዕድል አለመምረጥም ይህም ሁሉ የክፋት ስር ነው። ስለ እነዚህን ባደረጋቸው ሰው ሁሉ የእግዚአብሔር መቅሰፍት በእውነት ይመጣበታል። በዚህም ሁሉ የተሰበሰቡትን ይናገራቸው ነበር፣ ልቡናቸውንም ያረጋጋቸው ነበር። ከዚህ በኋላም ሆዱ የታመመ ሰው አመጡ። ተሸክመውም አመጡት፣ ከእግሩ በታችም አስቀመጡት። ያድነው ዘንድም ለመኑት። ቅዱስ እስጢፋኖስም ወደ ሃይማኖታቸውና ወደ ታመመው ሰው ሃይማኖት ተመለከተ። ያን ጊዜም ኃጢአተኞችን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውስህ እያለም በትምህርተ መስቀል በሰውየው በሆዱና በጆሮው ላይ አማተበ። ሆዱና ጎኑ በተቀደደ ጊዜም ከእርሱ መግል የሚሸት ብዙ ደምም ወጣ። ያን ጊዜም ዳነ። ሥጋውም ተሰበሰበ፣ ሆዱም ተሰፋች፣ ድናም እንደ ጥንት ሆነች። የጉባኤው ኃላፊም እርሱን በተመለከተ ጊዜ እርሱ አመነ፣ ቤተሰቦቹም አመኑ። ኃጢአተኞችን በሚያድን በጌታችን በኢየሱስ ክርስቶስ ስምም ጸኑ። ብዙ ምዕመናንን አመኑ። በኢየሩሳሌም የጌታችን የኢየሱስ ክርስቶስን ስም ከፍ ከፍ አደረጉ። ከካህናት ወገን ብዙዎቹም የቅዱሳን ሐዋርያት ትምህርት ለመስማት ይሹ ነበር። ከአይሁድ ወገን ብዙዎችም ተሰበሰቡ፣ የሃይማኖትን ትምህርትም ይፈልጉ ነበር። የእግዚአብሔር ቃልም ጸናች። ከዕለታት አንዲት ቀንም ብፁዕ እስጢፋኖስ የእግዚአብሔርን ቃል እያስተማረ ስለ ጌታችን ስለ ኢየሱስ ክርስቶስም ትንሣኤ እየመሰከረ ሁለት ጠንቋዮች ወደ እርሱ መጡ። አንዱም ከኤፌሶን የሚሆን ስሙም አርዳማዎስ ይባላል። ሁለተኛውም ከጸቅያናዎስ ይባላል። ናብስም እኔ በአማልክቱ በአርሚስ በአስተዋዳር በአውናስያስ ስም የምታደርገውን ታምራት ታስተምረኝ ዘንድ ሻለሁ አለው። የተመረጠ ቅዱስ እስጢፋኖስም እኔ ያደረግኩት በተሰሩ ምድራውያን አማልክት አይደለም፣ ሰማይና ምድርን ባህሩንና ውሃውን አራዊቱን በፈጠረ በጌታ በእግዚአብሔር ነው እንጂ አለው። እኔ የአማልክት አምላክ የጌቶች ጌታ ለሆነው ኢየሱስ ክርስቶስ አገልጋይ ነኝና አለው። ይህን ሲነጋገሩም ብዙ ሰዎች መጡ። የደብረ ታቦር በዓልም ነበር። በዚያም በለምጽ የተመታ ሰው ነበር። ወደ ቅዱስ እስጢፋኖስም መጣ። ጌታዬ ሆይ ወደ ሰውነቴ አመለክት ዘንድ ሻለሁ። እኔ ከሕዝቡ የተገለልኩ ነኝ። ሰው ወደ እኔ ሲመለከትም አፍራለሁና አለው። ቅዱስ እስጢፋኖስም ሃይማኖቱን በተመለከተ ጊዜ እጆቹን ዘረጋ፣ በሰውነቱም በመስቀል ምልክት አማተበ። ስለኛ በተሰቀለው በኢየሱስ ክርስቶስ ስም ተፈወስ፣ ከዚህ ለምጽም ንጻ አለው። ያን ጊዜም ከለምጹ ዳነ። ለምጻሙ ሰውም ከለምጹ እንደዳነ በተመለከተ ጊዜ በደቀ መዝሙርህ በቅዱስ እስጢፋኖስ እጅ ፈውስንና ጤንነትን የሰጠኸኝ የሰማይና የምድር ጌታና ዳኝ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ እያለ
ከቅዱስ እስጢፋኖስ እግር ስር ሰገደ። ቅዱስ እስጢፋኖስም ልጄ ሆይ ተነስ፣ ሃይማኖትህ አዳነች ብሎ አስነሳው። መድኃኒተኛው ናዖስም ይህን በተመለከተ ጊዜ ይህን ለምጻም ሰው ያዳንኸው በአምላክህ ስም የፈወስከውም አንተ ነህ አለው። ዳግመኛም እኔ እንደዚህ አይነቱን ታምር በአምላኬ ስም አደርጋለሁ አለ። ያን ጊዜ ይህ ጠንቋይ በሬን ወሰደ፣ በጆሮውም ሹክ አለበት። ያን ጊዜም ያ በሬ ተሰነጠቀ፣ ከሁለትም ተከፈለ። ሚዛን ወሰደና ከሁለት አደረገው፣ ሳይጨምርና ሳይቀንስም ትክክል ሆነው አገኛቸው። የተሰበሰቡትም ይህን በተመለከቱ ጊዜ እምነት ጎደሎች ሆኑ፣ በልቦናቸውም ተጠራጠሩ። ቅዱስ እስጢፋኖስም መለሰላቸው እንዲህም አላቸው፣ ይህን በሬ እስከሚገድል ድረስ ይህ አማልክት ስተት ምንድነው? በእርሱ ላይ ይጸልይና እስኪ ያድነው። አሁንም አምላኬ የፈጠረው ይህን በሬ የገደለው ይህ መድኃኒተኛ ሰው ያድነው፣ ካላዳነው ግን እኔ በአምላኬ ስም አድነዋለሁ አለው። ያን ጊዜም ጠንቋዩ ሰው ለማንሳት ይደክም ጀመር፣ በምንም ቢሆን ሊያስነሳው አልቻለም። ያን ጊዜም ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞላ፣ ፊቱንም ወደ ምስራቅ መለሰ። ይኸው እግዚአብሔር ልጅ ፈጣሪ ዘላለም ሕያው ምስክርህ እንደሆን ያደረከኝ ጌታ አምላኬ ኢየሱስ ክርስቶስ ሆይ ዛሬ ስማኝ። ይህን በሬም ሕይወት ያለው ሁሉ በስልጣንህ ያምኑ ዘንድ በሕዝቡ መካከል በሕይወትና በጤና አስነሳው። አንተ ታላቅ ነህ፣ አንተ ከሰማይም ከምድርም ከፍ ትላለህና እያለ ጸለየ። የአምላኮች አምላክ አንተ ነህ፣ ኃይል አለህ። አንተ ብቻ በስልጣንህ በአንድነት ትመሰገናለህ። በምስጋናህም ልዩ ነህ፣ በውዳሴ ምስጉን ነህ። በምስጋናህም ቅዱስ ነህ፣ በቅድስናህም ልዑል ነህ። በልዕልናህም ሰላም አለ። በሰላምህ ብዛትም ይቅር ባይ ነህ። በምሕረትህ ብዛት አዳኝ ነህ። በማዳንህ ኃይልም ገናና ነህ። በገናንነትህ ብዛትም ግሩም ነህ። በግርማህ ብዛት ጸጋን ትሰጣለህ። በጸጋህም መልካም ስጦታን ትሰጣለህ። እንዳንተ የሚሰጥም የለም። አንተን የሚመስል የለም፣ የሚተካከልህም የለም። ነፍስና ሕይወት ላላቸው ለእንስሳት፣ ለአዕዋፍ፣ ለአራዊት፣ በውኃ ውስጥ ለሚንቀሳቀሱ ፍጥረታት ሁሉ አምላካቸው አንተ ነህ። እነዚህ ሁሉ ለገናንነትህ ፈጽመው ይገዛሉ። ሁሉን የፈጠርክ ሁሉን የምትመግብ አንተ ነህ። በእጅህም የሞትና የሕይወት ሥልጣን አለ። ለአንተ ለቸር አባትህና ዳይ ለሆነው ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜም አንዱ ክፍል ከሌላኛው ጋር ተሰበሰቡ። ያን ጊዜም ቅዱስ እስጢፋኖስ የበሬውን ቀንድ በእጁ ያዘ። በሕያው እግዚአብሔርም ልጅ በጌታችን በኢየሱስ ክርስቶስ ሥልጣን ዛሬ ተነስ አለ። ቅዱስ እስጢፋኖስ ነገሩን በፈጸመ ጊዜ ያ በሬ ተነስቶ ቆመ። 3 ጊዜም ጮኸ፣ መሄድም ጀመረ። የተሰበሰቡት በተመለከቱ ጊዜም ቅዱስ እስጢፋኖስ በስሙ የሚያስተምርለት ጌታችን ኢየሱስ ክርስቶስን የሚመስለው የለም እያሉ ሁሉም ጮኹ። ክፉን የሚያደርግ የሰይጣን ልጅ ጠንቋዩ ይህን በተመለከተ ጊዜም ከተሰማራበት ተግባር አልተመለሰም። ከካያ እንጨትም ወንበር ሠራ፣ በውስጡም የዱር እሪያ ፀጉር ነበር። በወንበሩ ላይም ተቀመጠ። በነፋሳት የሚወጡ የሰይጣናትን ስም ጠራ። ያን ጊዜም ወንጀለኛው ጠንቋይ ከተቀመጠበት ወንበር ወደ ደመናው ከፍ አለ። ወደ እርሱ የሚመለከተው ሁሉም ወደ ሰማይ እንደሚያድርግ ተጠራጠረ። የተሰበሰቡትም የተደረገውን ይህን በተመለከቱ ጊዜ አደነቁ፣ ሃይማኖታቸውም ጎደሎ ሆነ። ቅዱስ እስጢፋኖስም ልቡናው በመንፈስ ቅዱስ ጸና። የተሰበሰቡ ሕዝቦችንም አድናቆታችሁ አይብዛ፣ አትናወጹ፣ ከእናንተ ጋር ያለ ጌታችን ኢየሱስ ክርስቶስን በማመን ተጠበቁ፣ ዛሬም ታላቁን የእግዚአብሔር ክብር ትመለከታላችሁ አላቸው። ያን ጊዜም የተሰበሰቡ
ሕዝቦችን ልቡና አረጋጋ፣ እጆቹን ወደ ሰማይ ዘረጋ። ጌታ ኢየሱስ ክርስቶስ ሆይ እኔን ስማኝ፣ እኔ የአገልጋይ ልጅ አገልጋይህ ነኝና ወደ አንተ የሚጠጉትን አጥላቸውምና። አቤቱ ጌታዬ ሆይ በእኛ ይጸና ዘንድ በአንተ የሚያምኑ ሕዝቦችን እንዲያጠፋ አትተወው። በዚህ ሁሉ ሕዝብ ፊትም ለአገልጋይ ኃይልንና ብርታትን ስጥ። በመናፍስቱ በሥልጣናት በአጋዕዝትና በኃይላት ላይ ሥልጣን አለህና እስከ ዘላለሙ አሜን። በሁሉም ላይ ችሎታው ያለህ አምላክ አንተ ብቻ ነህ። ይህን የተናገረውም በጉልበቱ ከመሬት ወድቆ ነበር። ያን ጊዜም በሰማይ ታላቅ ድንጋጤና ብዙ መታወክ ሆነ። በዚያ በቆሙትም ፍርሃት ሆነ። ሰማይም በጥቁር ጭጋግ ተሸፈነ። የእግዚአብሔር መልአክም የተሰበሰቡት የእግዚአብሔርን ክብር ይመለከቱ ዘንድ ይህን ተጠራጣሪ ወደ መሬት ጣሉት እያለ ከሰማይ አሰምቶ ይናገር ነበር። ያን ጊዜም ታላቅ መልአክ ከሰማይ መጣ። በእርሱ ዘንድም የእሳት መግረፊያ ወይም በትር ነበር። ያንን የተሸከመ ሰይጣንም እርሱ የተቀመጠበትን ወንበር ገለበጠ። ያን ጊዜም ከደመናው ወደ መሬት ወደቀ። አጥንቶቹም በየትንሹ ተከሰከሱ። የተሰበሰቡትም ድምፃቸውን ከፍ አድርገው ከተሰበሰቡት ጩኸት የተነሳ ምድር እስከምትናወጥ ድረስ ጮኹ። ቅዱስ እስጢፋኖስ የሚያስተምርለት የክርስቲያኖች አምላክ ታላቅ ነው አሉ። እግዚአብሔርንም አመሰገኑት። በዚህችን ዕለትም 3,000 የሚሆኑ ሰዎች በጌታችን በኢየሱስ ክርስቶስ አመኑ። የኤፌሶኑ ጠንቋይ አርደማዎስም ጓደኛው ናዖስን በተመለከተ ጊዜ ለተመረጠው ለቅዱስ እስጢፋኖስ ሰገደ። የጌታ ኢየሱስ ክርስቶስ ታማኝ አገልጋይ አለቃዬ ሆይ ሰይጣናዊ አስተሳሰብ ሁሉ ከኔ ይርቅ ዘንድ የሕይወትን ማተብ በእግዚአብሔር ልጅ የመዳን ምልክት ትሰጠኝ ዘንድ እሻለሁ እያለ ለመነው። ቅዱስ እስጢፋኖስም መለሰና ዛሬስ እግዚአብሔርን አመስግነው እመንበትም አለው። ከዚህ በኋላም በቅድስት ሥላሴ ስም አጠመቀው። ከዚያችን ቀን ጀምሮም ቅዱስ እስጢፋኖስን ያገለግለው ጀመር። ከዚህ በኋላ አርደማዎስ የጎስቋላ ወንድሙን ሥጋ ከተራራው በታች ወድቆ ተመለከተ። ቅዱስ እስጢፋኖስንም ያን የሞተ ጓደኛውን ያስነሳለት ዘንድ ለመነው። በትጋትም አለደው። የክርስቶስ ምስክሩ ቅዱስ እስጢፋኖስም ሁለተኛ እንዳይሳደብ የክርስቶስ ጥላት የሆነውን ሰው አላስነሳውም፣ ተጠራጣሪ ስለሆነ ተሳስቶ ሕዝቡንም ያሳስታልና። እየሳበም ሐሰት ወደ ሆነች የጥፋት ሃይማኖት ያስገባቸዋል። በጌታችን በኢየሱስ ክርስቶስ ከማመንም ያረቃቸዋል፣ ከጥንቁልናውም ያስታቸዋል። የሥራውን ዋጋ ኀፍረትና ችግር እንዲቀበልም አላስነሳውም። በነገሥታት መጽሐፍ የሚያመሰግነኝን አመሰግነዋለሁ፣ የሚያዋርደኝን አዋርደዋለሁ የሚላለና። ስለዚህም እግዚአብሔርን በሥራቸው የሚያስቆጡ ሰዎች እስከ ዘላለም ድረስ የተናቁ ጎስቋሎች ይሆናሉ። እግዚአብሔር ተዘንግተዋልና ከእርሱም ርቀዋልና ለሰይጣንም ተገዝተዋልና። በዚህን ጊዜ አርስደማዎስ አለቀሰ። ቅዱስ እስጢፋኖስንም እንዲህ ሲል ለመነው፣ አለቃዬ ሆይ ይቅር ትለውና ትምረው ዘንድ እለምንሃለሁ። ስለ እርሱም ጸልይ፣ ከክፉ ሥራውም ይመለስ ዘንድ ኃጢአቱን ይቅር ይለው ዘንድ ከሞት አስነሳው። ቅዱስ እስጢፋኖስም ሰውየውን በሰማ ጊዜም እንደ አምላኩ እንደ እግዚአብሔር ራራ። የእርሱን እንባ በተመለከተ ጊዜም አዘነ። የዚያ የጠንቋዩ የናዖስ ሥጋ ወይም አስከሬን ወዳለበት ወደ ተራራው ታችም ሄደ። ከሞተም 3 ቀናት ሆነውት ነበር። ሥጋውም ሸቶ ነበር። ያመነው ጓደኛውም ከቅዱስ እስጢፋኖስ ጋር ሄደ። ካመኑ ሕዝቦችም ብዙ ሰዎች ተከተሉት። ብዙ ዘመድ ነበረውና በኢየሩሳሌምና በአውራጃውም ታላቅ ዝና ነበረውና ሰዎችም ሁሉ ስለ እነርሱ እግዚአብሔርን ያመሰግኑት ነበር። ቅዱስ እስጢፋኖስም የጠንቋዩ የናዖስን ሥጋ አውጥተው ያመጡ ዘንድ አዘዛቸው። ያን ጊዜም
እጆቹን ወደ ሰማይ ዘረጋ። በዕብራይስጥ ቋንቋም ጸለየ። ጸሎቱን ከፈጸመ በኋላም በግንባሩ ወድቆ ወደ መሬት ሰገደ። ስለ እርሱም ይጸልይ ጀመር። በዚያችን ሰዓትም ናዖስ ሆይ በጌታችን በኢየሱስ ክርስቶስ ስም ተነስ እያለ ጮኸ። በእጁም ያዘውና አስነሳው። እንደ ቀድሞውም በሕይወት ተነሳ። ናዖስም ወደ ቅዱስ እስጢፋኖስ በተመለከተ ጊዜ ያደረበት ፍርሃትና መንቀጥቀጥ ከእርሱ ተወገደ። ቅዱስ እስጢፋኖስም በእርሱ ላይ በተከበረው የመስቀል ምልክት ያማትብ ጀመር። በውስጡ የምትኖርበት የገሃነም ፍርሃትም በጌታዬ በኢየሱስ ክርስቶስ ስም ካንተ ይወገድ አለ። ያን ጊዜም መንቀጥቀጥ መፍራት ከእርሱ ተወገደ። እግዚአብሔር የቀደሰ ክቡር እስጢፋኖስ ሆይ አንተን ያየሁበት ዕለት የተባረከች ናት። ነፍሴን ይቅር ብለሃታል፣ ከሲኦልም አድነሃታልና በአንተ ጸሎትም ጌታ ይቅርታን አድርጓልና። ያደረገልኝን አላወቅኩም። የፀሐይ የጨረቃና የከዋክብትን ብርሃን እንዳይም አደረገኝ። ደመናት፣ ነፋሳት፣ ጉሞችና የምድር ቡቃያዎችም አዘጋጀ። ከምድር ፍሬዎች ጋርም የኔ ምግብ አደረጋቸው። ይህንም ሁሉ በቸርነቱ በይቅርታው ብዛት አደረገልኝ። እኔ ግን ወንጀለኛና ተጠራጣሪ ሆንኩ፣ በምሰራው ሥራም የምቆጣ ሆንኩ። እኔ ተሳዳቢና ክፉ ሰው ነኝና ይህን ሁሉ ሳደርግም ሰይጣን ያጣፍጥልኛል፣ ያከናውንልኛል። በሞትኩ ጊዜም ጨለማና ትል ወደ ጸናበት የችግር የስቃይ ቦታ ወደ ሆነ ወደ ገሃነም ተወረወሩ። ዛሬም ይህን ጽኑ ስቃይና ታላቅ ችግር እንዳያይ ለሰው ልጅ ባይወለድ በተሻለው ነበር። በዚህ የፍርድ ቀን ለሰው ወዮለት። የእግዚአብሔርን ትእዛዝ ያልጠበቁ በምድር ለሚኖሩ ሰዎችም ወዮላቸው፣ ወደ ገሃነም ይወርዳሉና። ሁሉንም ኃጥአን መናፍቃን ይህ ፍርድ ያገኛቸዋልና ወዮላቸው። ዛሬም እለምንሃለሁ፣ ካንተም እሻዋለሁ። ቅዱስ አባት ሆይ ብሩህ መብራት ነህ፣ ልብህም ንጹሕ ነው፣ ፊትህም ደስተኛ ነው። ክቡር እስጢፋኖስ ሆይ ጥምቀትን ከክርስቶስ ጋር አንድ መሆንን አድለኝ። እድን ዘንድ ወደዚህ ችግርና ሐዘን ዳግመኛ እንዳልገባ ለምናለሁ። ያን ጊዜም የክርስቶስ ምስክሩ ቅዱስ እስጢፋኖስ አጠመቀው። ክቡርና አዳይ በሆነው በክርስቶስ ልጅነትም አከበረው። በተቀደሱት የጌታ ትምህርቶችም አጸናው። ያን ጊዜም ያጠንቋይ መጻሕፍቶቹን አመጣና በዚያ ቦታ ባሉ ሰዎች ሁሉ ፊት በሳት አቃጠላቸው። ክቡርና ምስጋና ገንዘቡ በሆነ በእግዚአብሔር አብ ይቅር ባይ በሆነ በወልድ አዳይ በሆነ በመንፈስ ቅዱስም የሚያምን ሆነ ለዘላለሙ አሜን። በዚያ ዘመንም ደቀ መዛሙርቱ በዙ ተጨመሩም። በዮናናውያንና በዕብራውያን መካከልም ክርክር ሆነ፣ ስለ ባልቴቶችና ስለ ሙት ልጆች አላዘኑምና። ያን ጊዜም የተላኩ 12ቱ ሐዋርያትን ጠሩ። የእግዚአብሔርን ቃል መተው ፈጽሞ አይገባም፣ ደስም አይልም። ነገር ግን ከወንድሞች ለዚህ አገልግሎት የሚዘጋጁ ለወንድሞችም ምግብ የሚያቀርቡ መንፈስ ቅዱስ ያደረባቸው ወንድሞችን ምረጡ። እኛ ግን በጸሎትና ቃሉን ለማስተማር ፈጽመን የተለየን እንሁን አሏቸው። በዚህም ተስማሙ፣ ሁሉም አንድ ሆኑ። የክርስቶስ ምስክር ብፁዕ የሚሆን ቅዱስ እስጢፋኖስን፣ ጰርኮሮንን፣ ፊልጶስን፣ ኒቃሮናን፣ ጢሞናን፣ ጳርሜናንና አንጾኪያው ኒቆላዎስን መረጡ። በሐዋርያት ፊትም አቆሟቸው። እጃቸውንም በራሳቸው ላይ ጭነው ጸለዩ። የእግዚአብሔር ቃልም በልቡናቸው በቅሎ ያድግ ነበር። በኢየሩሳሌምም የደቀ መዛሙርቱ ቁጥር ጨመረ። ጸሐፊዎችና ሌሎች ሕዝቦችም ከብፁዕ እስጢፋኖስ የሃይማኖትን ትምህርት ይማሩ ነበር። እርሱም በትሕትና መንፈስ፣ በደስታ ስሜት፣ በፍጹም ፍቅር እንግዳን በመውደድ ባለማዳላትና ፊቱንም ባለማጥቆር ያስተምራቸው ነበር። ከክፉ ሁሉ ይርቅ ነበር፣ ለሁሉ መልካምን ያደርግ ነበር። ወንድሞቹን ይወዳል፣ ለመልካም ሥራም ወደ ኋላ አይልም። መንፈስ ቅዱስ ያደረበት ሆነ፣ ለእግዚአብሔርም ቀናተኛ ነው። ለጻድቃን በተዘጋጀችው ተስፋም ደስተኛ ነው። ችግሮቹን ሁሉ ይታገሳል፣ ጸሎትም ይጸልያል። ባልቴቶችንና ቅዱሳንን ያገለግላል።
ወንድም ወዳጅ ነው። የሚረግመውን ይመርቃል፣ የሚጠላውንም ይወዳል። ክፉውን አይመልስም፣ የሚጣላውን ሰውም አይጣላውም፣ የካደውን አይክደውም። የመንፈስ ቅዱስን ጥበብ የተመላ ነበር። በአሕዛብ መካከልም ፍጹም ታምራትን ያደርግ ነበር። ከዚህ በኋላም ከቢራጦስ፣ ከመዳንያን፣ ከተሰሎንቄያንና በሁለቱ ወንዞች መካከል የሚኖሩ ከይሁዳ፣ ከቀጶዶቅያ፣ ከጳንጦስ፣ ከእስያ፣ ከአፍርግያ፣ ከሞቆልያ፣ ከግብፅ፣ ከሉንያ ምድር፣ ከአይሁድ፣ ከአረብ መኳንንት፣ ከኢየሩሳሌም ሀገሮች የተሰበሰቡ ቁጥራቸው የበዛ ብዙ ሰዎችም ቀኑበት። የሚያበራውን መብራት ክብር ሊቀ ዲያቆናት እስጢፋኖስንም ከበቡት። ጥበቡንና በእርሱ ያደረ መንፈስ ቅዱስንም ሊቃወሙት አልቻሉም። የእስጣስያስ ልጆች የሚሆኑ ረዳክባልና ራክናስ የተባሉ ወንዶችንም ወደ እርሱ አመጡ። እኛ ይህን ሰው እግዚአብሔርንና ሙሴን ሲሳደብ ሰማነው በማለትም በእርሱ ላይ የሐሰት ምስክር ሆኑ። በሽማግሌዎችና በሕዝቡ ተነስቷል፣ ካህናቱን ሹማምንቱን ሁሉ ይቃወማል አሉ። ያን ጊዜም ከበው ጎተቱት፣ ወደ ሹሙ ወደ አርዮሶፋጎስም ወሰዱት፣ በፊቱም አቆሙት። ዳግመኛም የሐሰት ምስክር በእርሱ ላይ ተነሱና ይህ ሰው በተቀደሰው በዚህ ቦታና በኦሪት ከመሳደብም አያርፍም፣ የናዝሬቱ ኢየሱስ ይህን ቅዱስ ቤተ መቅደስ ያፈርሰዋል፣ ሙሴ የሰጠንን ሕግም ይለውጣል ሲል ሰማን አሉት። ያን ጊዜም የተቀመጡት ሁሉ ወደ እርሱ ተመለከቱ፣ የእግዚአብሔርን መልአክ የሚመስልም ፊቱንም ተመለከቱ። ሊቀ ካህናቱም ስላንተ የሚናገሩት ይህ ነገር እውነት ነውን? አለው። ያን ጊዜም የተከበረው ሊቀ ዲያቆናት መንፈስ ቅዱስን ሃይማኖትን ተሞላ። በሕዝቡ ሁሉ ፊትም አባቶቼና ወንድሞቼ ሆይ ዛሬ ትምህርቴን ስሙ። አባቱ ታራህ ከሞተ በኋላ ካራንም ከመግባቱ በፊት በገዚራ ሳለ የክብር ባለቤት እግዚአብሔር ለአባታችን ለአብርሃም ተገለጠለት። ከሀገርህ ከዘመዶችህና ከአባትህ ቤት ተለይተህ ውጣ፣ ካንተ በኋላም ላንተና ለዘርህ ርስት አድርጌ እሰጥ ዘንድ ወደማሳየ ሀገር ሂድ አለው። ያን ጊዜም አብርሃም ከከለዳውያን ሀገር ወጣ፣ በካራንም ተቀመጠ። አባቱ ታራህ ከሞተ በኋላ አብርሃም ዛሬ እናንተ ወደ ምትኖሩባት ምድር መጣ። በውስጧም የሰው እግር ጫማ ዱካ ያህልስ እንኳን አልሰጠውም። ከእርሱ በኋላ ለልጆቹ ሰጠ እንጂ። ያን ጊዜም ከእስማኤል በቀር ሌላ ልጅ አልነበረውም። በዚህም እግዚአብሔር ከእርሱ ጋር ተነጋገረ። ዘርህ በባዕድ ሀገር የተጠላ ይሆናል፣ ሕዝብህም ለ400 ዓመት ያህል አገልጋይ ይሆናል። ከዚያ በኋላም የሚገዟቸውን ሰዎች አጠፋለሁ። ከዚያ በኋላ ወደዚህ ቦታ ይመጣሉ፣ በዚህም ያገለግሉኛል አለው። ዳግመኛም የመገዘርን ቃል ኪዳን ሰጠው። ካረጀ በኋላም ይስሐቅን ወለደው። ጌታችን እንዳዘዘውም በስምንተኛው ቀን ገዘረው። ይስሐቅም ያዕቆብን ወለደ። ያዕቆብም 12ቱን መሳፍንት ወለደ። የቀደሙት አባቶችም በወንድማቸው በዮሴፍ ቀኑ። ለእስማኤል ልጆች ለግብፃውያንም ሸጡት። እግዚአብሔርም ከእርሱ ጋር ነበር፣ ከችግሩ ሁሉም አዳነው። በግብፅ ንጉሥ በፈርዖን ዘንድም ጸጋና ጥበብን ሰጠው። ገዥም አድርጎ በቤተ መንግሥቱና በቤተሰቡ ሁሉ ላይ ሾመው። በግብፅ ምድር በከነዓንና በየሀገሩ ሁሉ ላይም ጽኑ ረሃብ ሆነ። አባቶቻችንም በከነዓን ምድር የሚመገቡትን አላገኙም። በግብፅ ሀገር እህል እንዳለም ሰማ። በመጀመሪያም አባቶቻችንን ላካቸው። ዳግመኛም ዮሴፍ ለሁለተኛው ጊዜ ለወንድሞቹ ተገለጠ፣ በምልክቱም ታወቀ። እነርሱ ወንድሞቹ እንደሆኑም ለግብፁ ንጉሥ ለፈርዖን ግልጥ ሆነ። ዮሴፍም ያመጡት ዘንድ ወደ አባቱ ወደ ያዕቆብ ላከ። የአባቱን ቤተሰቦች ሁሉ ያመጧቸው ዘንድ አዘዘ። ያሉ ዘመዶቹንም ሁሉ እስከ ግብፅ ምድር አመጧቸው። ቁጥራቸውም 75 ሰዎች ነበሩ። ያዕቆብም ወደ ግብፅ ምድር ደረሰ።
ወጥቶም በካም ምድር ተቀመጠ። እርሱም ሞተ። አብርሃም ከኤሞር ልጆች በወርቁ ወደ ገዛው ወደ አባቶቹ መቃብርም ተሸከፈ። ለአባታችን አብርሃም የማለለት ዘመን በደረሰ ጊዜም ሕዝቡ በግብፅ ምድር በዙ። ዮሴፍን የማያውቀው ሌላ ንጉሥም በግብፅ ምድር ነገሰ። በአባቶቻችንም ላይ ከፋባቸው፣ ፈጽሞም አሰቃያቸው፣ ገዛቸው፣ አሰራቸው። ሕፃናቶቻቸውንም ገደለ፣ በባህርም አሰጠማቸው። በዚያን ዘመንም ሙሴ ተወለደ፣ በሰው ዘንድም የሚወደድ ሆነ፣ ደምግባቱን ፈጽሞ ያማረ ነበር። በአባቱ ቤት ለ3 ወራት ከቆየ በኋላ ስሙን መልካም አሉት። ከዚህ በኋላም እናቱ ከባህር ዳር አኖረችው። ያን ጊዜም የፈርዖን ልጅ ወሰደችው፣ ልጇም አደረገችውና አሳደገችው። ስሙንም ሙሴ አለችው፣ እኔ ከውሃ ውስጥ አገኘሁት ብላለችና። ሙሴም በግብፃውያን ጥበብ ሁሉ አደገ፣ በእውቀቱና በሥራውም ሁሉ ጽኑ ሆነ። 40 ዓመት በሆነው ጊዜም ወንድሞቹ የእስራኤልን ልጆች ነፃ ያወጣቸው ዘንድ በልቡ ነው አሰበ። ከዕለታት አንድ ቀንም ግብፃዊው ዕብራዊውን ሲበድለው ተመለከተ። ያን ጊዜም ተበቀለለትና ግብፃዊውን ገድሎ በአሸዋ ቀበረው። ወንድሞቹም እግዚአብሔር በእርሱ እጅ ድነትን እንደሚያደርግላቸው አላወቁ። በማግስቱም ሁለቱ ዕብራውያን ሲጣሉ ተመለከተ። እርስ በርሳቸው ሊያስታርቃቸውም ወደደ። እናንተ ወንድማማቾች ናችሁ፣ አንዳችሁ ከሌላው ጋር ለምን ትጣላላችሁ? አላቸው። ያ ወንድሙን የበደለ አመፀኛ በእኛ ላይ ፈራጅ ዳኛ አድርጎ የሾመህ ማን ነው? ወይስ ትላንት ግብፃዊውን እንደገደልከው እኔንም ልትገድለኝ ትሻለህን? አለው። በዚህ ነገር ምክንያትም ጠፍቶ ወደ ምድያም ምድር ሄደ። በዚያም ሚስት አገባ፣ 2 ልጆችንም ወለደ። 40 ዓመት በተፈጸመ ጊዜም በጸጳጦስ ላይ በእሳት ነበልባል የእግዚአብሔር መልአክ ተገለጠለት። ያቺ ዕፅም አትቃጠልም ነበር። ሙሴም ይህን ታላቅ ራእይ በተመለከተ ጊዜ ደነገጠ። ይረዳው ዘንድ ወደ እርሱ ቀረበ። እነሆም ሙሴ ሙሴ፣ እኔ አባቶቼ አብርሃም ይስሐቅና ያዕቆብ አምላክ እግዚአብሔር ነኝ አለው። ያን ጊዜም ሙሴ ደነገጠ፣ ፈራ፣ ተንቀጠቀጠም። ጌታም ጫማህን ከእግርህ አውልቅ፣ የምትረግጣት መሬት የተቀደሰች ናትና የወገኖችን መከራ ተመልክቻለሁ፣ በግብፅ ምድር የሚደርስባቸውን ስቃይም ሰምቻለሁና አድናቸው ዘንድም ወረድኩ። ዛሬም ወገኖችን ታድናቸው ዘንድ ወደ ግብፅ ምድር እልክሃለሁና ና አለው። በእኛ ላይ ገዢ ያደረገህ ማን ነው ያሉት ሙሴ ይህ ነው። በጸጳጦስ በተገለጠለት መልአክ ስልጣን ያድናቸው ዘንድ እግዚአብሔር የላከው ሙሴ ይህ ነው። በግብፅ ምድርና በባህር ታምራትን ያደረገው ሙሴ ይህ ነው። 40 ዓመትም በምድረ በዳ ተቀመጠ። ሙሴም ለቀደሙ አባቶቻችን ከወንድሞቻቸው መካከል እግዚአብሔር እንደኔ ያለ ነቢይ ያስነሳላቸዋል፣ ታዘዙት፣ እርሱንም ስሙት አላቸው። በደብረ ሲና ባነጋገረው መልአክ እጅም በዚህች ምድረ በዳ ድንኳን እንሰራለት። አባቶቻችንም የሰጣቸውን የሕይወት ቃል ተቀበሉ፣ እርሱንም አልሰሙትም፣ አልታዘዙለትም። ቃሉን ወይም ትምህርቱን ናቁ፣ በሐሳባቸውም ወደ ግብፅ ተመለሱ እንጂ። አሮንንም በፊታችን የሚሄዱ አማልክትን ስራልን፣ ከግብፅ ያወጣን ሙሴ የሆነውን አናውቅምና አሉት። ያን ጊዜም አሮን የላም ምስል ሰራላቸው። እነርሱ ሰገዱለት፣ መስዋዕትም ሰውለት፣ በእጃቸው ሥራም ተደሰቱ። በነቢያት መጻሕፍት እንደተጻፈውም የሰማይ ከዋክብትን አመለኩ። እስራኤል ሆይ በእውነት በምድረ በዳ 40 ዓመት ቁርባንን አመጣችሁልኝን? ነገር ግን የጣዖቱን ድንኳን ወሰዳችሁት። ትሰግዱለት ዘንድም ስሙ ሬፋን የተባለ ኮከብን አመለካችሁ። ዛሬም እኔ ከምድራችሁ አፈልሳችኋለሁ፣ ወደ ባዕድ ሀገርም እወስዳችኋለሁ አላቸው። የምስክሩ ድንኳን አዳራሽም በምድረ በዳ ከአባቶቻችን ጋር ነበረች። በገለጠለት አምሳል ይሠራ ዘንድም አዘዘው፣ ነገረውም። ከሰማዕታት መጀመሪያ ከክርስቶስ ወታደር ከቅዱስ እስጢፋኖስ ይህን ነገር በሰሙ ጊዜም ይመለከቱት ጀመር። ከአንደበቱ የሚወጣውንም ይረዱ ነበር። በእነርሱ ዘንድም የሚጣፍጥ ነበር።
ልቦናቸውንም ያቃጥለው ነበር። ሌሎችም ይህ ጥበብ ታላቅ ምክርና እንዲህ አይነት ጸጋ ከየት ተገለጠለት ይሉ ጀመር። ሌሎችም እንዲህ አሉ፣ ስለ እርሱ የሚያስተምረው ስለ እርሱ ይሰብካል። ከሰው ወገን ለሆኑ ለተመረጡ ሰዎች ይህን ሀብት ያደለ የእስራኤል አምላክ እግዚአብሔር ይመስገን አሉ። ቅዱስ እስጢፋኖስም በሕዝቡ ሁሉ ፊት ለአባቶቻችን በምድረ በዳ የኖረች የምስክሯን ድንኳን ሙሴ እንዳዘዘው ባሳየው አምሳል ሰሯት። ከእነርሱ ጋርም አመጧት። በእግዚአብሔር ፊት ሞገስን ባገኘ በዳዊት ዘመን በአባቶቻችን ፊት እግዚአብሔር ባጠፋቸው በአሕዛብ መንግሥት በአባቶቻችንም በነዌ ልጅ በኢያሱ ዘመን ተቀበሏት። ዳዊትም ለያዕቆብ አምላክ ቤት ይሠራ ዘንድ ወደደ። ሰሎሞንም ሠራለት። ልዑል እግዚአብሔርም በሰው እጆች በተሠሩ ቤቶች አልኖርም አለ። ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሠሩልኝ ቤት ምን አይነት ነው? ማረፊያዬስ ምን አይነት ቦታ ነው? እነዚህን ሁሉ እጆቼ የፈጠሯቸው አይደለምን? አንገታችሁ የደነደነ ጆሮአችሁ የደነቆረ መንፈስ ቅዱስን የምትቃወሙት እናንተ አይደላችሁምን? ከነቢያት ወገን አባቶቻችሁ ያላሳደዱት ያልበደሉት ማን ነው? ከዚህ በኋላም በቅንነት ስለ እርሱ ያስተማሩትን ገደሉ፣ ለሞትም አሳልፈው ሰጡት። እናንተ ግን ኦሪትን ተቀብላችሁ አልጠበቃችኋትም እንዳለ። ይህን ነገር ከእርሱ በሰሙ ጊዜም ጥርሳቸውን አፋጩ። ይህ የሚያስተምረው የእግዚአብሔር ልጅ ነው ይላል። እኛ ግን ጠራቢው ወይም አናጢው ዮሴፍ አባቱ፣ የኢያቄም ልጅ ማርያም እናቱ እንደሆኑ እናውቃለን። እንዴት የእግዚአብሔር ልጅ ነው ይለናል? አባቶቻችን ተነስተውበት የገደሉት አይደለምን አሉ። የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስም አባቶቻችሁ የሰቀሉት ለሚያምንበት ለዓለም ሁሉ ሕይወትን የሚሰጥ ነው። ከዕፀ መስቀሉ ስርም ሙታን ሕያዋን ሆነው ተነሱ። ሕዝቡም ይህን ነገር ከእርሱ በሰሙ ጊዜ በሕሊናቸው ፈጽመው ታወቁ። ሁሉም ደቀ መዛሙርቱ መጥተው ሰርቀው እንደወሰዱት አልሰማንምን? ከሙታን ተለይቶ ተነስቷልም ይላሉ አሉ። ዳግመኛ ሕዝቡና መኳንንቱ በተከበረው እስጢፋኖስ ላይ ጥርሳቸውን አፋጩ፣ ሊውጡትም ወደዱ። ብፁዕ ተጋዳይ ጽኑዕና አሸናፊ የሆነና ሞገስን የተሞላ ቅዱስ እስጢፋኖስም በመንፈስ ቅዱስ ጸጋ ተሞልቶ ወደ ሰማይ አንጋጠጠ። በአርያም በታላቅ ክብር ተቀምጦ ጌታን ተመለከተ። እነሆ ዛሬ ሁሉም ሰማያት ተከፍተው የእግዚአብሔር ልጅም በአብ ቀኝ ተቀምጦ አየሁ በማለት መሰከረ። ያን ጊዜም ሕዝቡ ሁሉ በእርሱ ላይ ጮኹ። ከተመረጠ የክርስቶስ ሰማዕት ቅዱስ እስጢፋኖስ አፍ ይህን ነገር እንዳይሰሙም ጆሮአቸውን በጣቶቻቸው ደፈኑ። ያን ጊዜም በቀጥታ ወደ እርሱ ቀረቡ። ክፉ ጭላት እርግብን እንደሚነጥቅም ነጥቀው ያዙት። ምሕረት በጎደለው ታላቅ ሰይጣናዊ ቁጣም ከከተማው ወደ ውጭ አስወጡትና ወሰዱት። እነርሱም ታወቁ። ስሙ ሳውል ከተባለው ጎልማሳ ጋር ሆነው በድንጋይ ወግሩት ዘንድ በእርሱ ላይ ፈጽመው ተቆጡ። እርሱም መግደልን ከሚሹ ሰዎች ጋር ነበር። እርሱም ጳውሎስ ነው። እርሱ የተላከ ደቀ መዝሙር ነው። ለዓለም ሁሉም ፍጹም መምህር ነው። ከመጠራቱ በፊትም የሐሰት ምስክሮችን ልብስ ይጠብቅ ነበር። ዳግመኛም የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ጸለየ፣ ለመነም። በክርስቶስ የተመረጠ እስጢፋኖስ ምስክርነቱ ክቡር ነው። ጌታ አምላኬ ኢየሱስ ክርስቶስ ሆይ በሰላም ነፍሴን ተቀበላት፣ በዚህ ሕዝብ ላይም ኃጢአት አታድርግባቸው አለ። ይህን ሲናገርም ሁሉም በአንድነት ጎተቱት፣ ፈጥነውም በድንጋይ ወገሩት። ለዚህ ክብር የሚገባ ያደረገው እግዚአብሔርንም ፈጽሞ አመሰገነ። ያን ጊዜ በክፉዎች አይሁድ በድንጋይ ተወግሮ አረፈ። የዲያቆናት አለቃ የሰማዕታት መጀመሪያ የተመረጠው ተጋዳይ እስጢፋኖስም በዚህች ዕለት ምስክርነቱን ፈጸመ። ወንድሞቻችን ሆይ ይህን ስያሜ ከእርሱ በፊት የነበሩ ሰማዕታት እያሉ ይህን የከበረ ስም እንዴት እንደተቀበለም እነግራቸዋለሁ። 3 ደቂቅ በባቢሎን በሰዓት ሰማዕት መሆንን የቀደሙ አይደለምን?
ዳግመኛስ ቅዱስ ዮሐንስ መጥምቅ በትምህርቱም በደሙም ምስክር መሆንን አስቀደመ። በእጁ ራሱን ዳሶም አጠመቀው። ፊቱ እሳት ስለሆነም መረዳት ተሳነኝ። ስለ መጀመሪያው ነቢይ ስለ ነቢያት አለቃ ስለ ሙሴ ምን ትላለህ? ጌታ በደብረ ሲና በደመና ባውሎ በጉም በጨለማና በንፋስ ተገለጠለት። በአምደ ደመናም አነጋገረው። በተናገረው ጊዜም በመረጋጋት ይመልስ አልነበረም። ይፈራና ይንቀጠቀጥም ነበር እንጂ ልቡ ሲታወክም አንጀቱም ይታወክ ነበር። ያን ጊዜም ከክብሩ ከግርማው ከጸጋው የተነሳ የሙሴ ፊት በራ፣ የፊቱ ውበትም አማረ። በእሳቱ አምድ መካከል የእግዚአብሔርን ነጸብራቅ አይቷልና። የሙሴ ፊትም እንደ ፀሐይ ነጸብራቅ ነበር። በጠዋት እንደሚወጣ ፀሐይ እንደሚብለጨለጭ መብረቅም ነበር። የእስራኤል ልጆችም በተመለከቱት ጊዜ የሙሴን ፊት ማየት ፈሩ። ፊትህን ሸፍንልን፣ አንተን መመልከት አልቻልንምና አሉት። ዳግመኛም ጌታችን በቅዱስ ወንጌል የተናገረውን ሰምታችኋል አለ። ኢየሱስ ክርስቶስ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ብቻቸውን ወደ ረጅም ተራራ ወጣ። መልኩም በፊታቸው ተለወጠ። መልኩ በተለወጠ ጊዜም በአምላክነቱ የታያቸው አይደለም፣ የክብሩን ነጸብራቅ ገለጠላቸው እንጂ። በግንባራቸው ወደ መሬት ወደቁ። እስከሚያነሳቸውና ፍርሃታቸውን እስኪያርቅላቸው ድረስም እንደ በድን ሆኑ። ወንድሞቻችን ሆይ አስተውሉ። ትንሽ በተገለጠላቸውና ድምፁን በሰሙ ጊዜ አስቀድመን እንደተናገርነው በቅዱሳን መላእክትና ሰማዕታት ላይ ፍርሃትና ድንጋጤ ያድራል። ይህ ንጹሕ የሚሆን ታላቁ አባታችን ሊቀ ዲያቆናት ቅዱስ እስጢፋኖስ ግን በሰማይ የክብሩን ዙፋን መለኮታዊ ግርማውን ተመልክቶ አልፈራም፣ አልተንቀጠቀጠም። ከልቡ ንጽሕናና ካስተሳሰቡ መልካምነት የተነሳ ጌታው በፍጹም ደስታ እንዲያየው አድርጎታልና። በቅዱስ ወንጌል ልበ ንጹሖች ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታል የተባለው በእርሱ ተፈጸመ። በሥጋ ሕያው ሆኖ እያለ በዓይኖቹ የተመለከተ ይህ እስጢፋኖስ ነው። ይህም ዓይን ያላየው ጆሮ ያልሰማው በሰው ልቡናም ያልታሰበ ነው። ቅዱሳን ሰማዕታት፣ ጳጳሳት፣ ሊቃነ ጳጳሳት፣ ነቢያትና ሐዋርያት ያላዩትን ያይ ዘንድ የተገባው ይህ እስጢፋኖስ ነው። ነቢያት በመንፈስ ተመስጠው እግዚአብሔርን አዩት፣ ተናገሩ። ሐዋርያትም መለኮትን ከተሸከመች ንጽሕት ከሆነች ከድንግል ማርያም ሥጋን ተዋህዶ ወደዚህ ዓለም በመጣ ጊዜ በሥጋ አዩት። ይህ ሰማዕቱ ቅዱስ እስጢፋኖስ ግን በሥጋው በምድር ላይ ያለ እግዚአብሔርን በክብሩ ዙፋን አየው። ይህ ቅዱስ እስጢፋኖስ ያየው መላእክት፣ ሊቃነ መላእክት፣ አጋዕዝት፣ ሥልጣናት ኪሩቤልና ሱራፌል ከተመለከቱት እንደሚበልጥ ለመናገር እደፍራለሁ። መላእክት እንደዚህ አይነት መልክ እንዳዩ በመጽሐፍት አልሰማንም። ከጥንት ጀምሮ የነበረ የአብን ልጅ በሚያስፈራና በሚያስደነግጥ ግርማው ባሪያም የተመለከተ የቃልንም መኖር ያስተዋለ ይህ እስጢፋኖስ ነው። ይህን አይቶም አልፈራም፣ በፍጹም ደስታ ጮኸ እንጂ ምስክርም ሆነ። ከሁሉ በላይ እነሆ እኔ ዛሬ ሰማያት ሁሉ ተከፍተው የእግዚአብሔር ልጅም ከፍጥረታት ሁሉ በላይ በታላቅ ክብር በቀኝ ተቀምጦ አየሁ። በእውነትም እውነትን እናገራለሁ፣ በመጽሐፍትና በሰማዕታትም ዘንድ ሁሉ እንደዚህ ያለ ምስክርነት አላገኘሁም። እግዚአብሔር በክብሩ ዙፋን በግልጥ ታይቶአልና። ስለዚህም በነገሥታቱ በመኳንንቱና በሕዝቡ መካከል ጮኸ። እንዲህ በማለትም ምስክር ሆነ። አብ በዙፋኑ ተቀምጦ አንድ ልጁ በቀኙ ተቀምጦ ነበር። ይህን በሰሙ ጊዜም ልቡናቸው ተቃጠለ፣ መታገስም ተሳናቸው፣ ቅናት አድሮባቸዋልና። ያን ጊዜም በጻድቁ አንደበት ትክክለኛውን ምስክርነት እንደሰሙ ጆሮአቸውን ዘጉ። የእስራኤል ልጆችም ጻድቃንንና ነቢያትን ማሰነካከል ልማዳቸው እንደሆነ ሁሉ የክርስቶስ ምስክሩ የሚሆን የተመረጠ ቅዱስ እስጢፋኖስንም እንዳበዱ ሰዎች ጎተቱት። እያፍገመገሙም ወደሚወግሩበት ቦታ ወሰዱት። ያን ጊዜም ሁሉም በአንድነት ወገሩት። እርሱም ስለ እነርሱ ይቅርታን እየለመነ ነፍሱን ለፈጣሪው ሰጠ። የተወደዳችሁ ወንድሞቼ ሆይ ይህን ታላቅ ነገር ስሙ። በድንጋይ እየወገሩ ላሰቃዩት ሰዎች
ይቅርታን ይለምንላቸው ነበር። እኛ ግን ሰነፎች፣ ጎደሎች ወይም ባዶዎች ነን። በደላችን፣ ስቃያችንና ዕዳችን ብዙ እንደሆነ ይህን እያወቅን የበደለንን ይቅር አንለውም። ወንድሞቼ ሆይ ዛሬም እንለምን፣ ወደ ጌታችን ወደ ኢየሱስ ክርስቶስም በደላችንን ይቅር እንዲለን እናንጋጥ። ኃጢአታችንን እንዲደመስስልን ንጹሕ ልብን ይሰጠን ዘንድም የሰማዕታት የመጀመሪያ እንደተባለው እንደ አባታችን እንደ ሊቀ ዲያቆናት ቅዱስ እስጢፋኖስ የእኛንም የወንድሞቻችንንም ኃጢአት እናስተሰሪ ዘንድ ትጉ። በዚህች ዕለትም በጥንቃቄ በዓሉን በየዓመቱ እናድርግ። ከአመፅ ከኃጢአትና ከሐሰት በመራቅም እንደ መንፈሳዊ ታላቅ በዓል እንደ ትንሣኤ ዕለት አድርገን የተባረከች የመታሰቢያዋን ዕለት እናክብር። ሰውነታችንንም ከዚህ ከኃላፊው ዓለም ተግባር ይለፍ። በዚህች የተከበረች ዕለትም ሰውነታችንን በምስጋና በጸሎት በስግደት እናድክም። የሰማዕታት የመጀመሪያው አባታችን ቅዱስ እስጢፋኖስ ምስክርነቱን ፈጽሞበታልና በጽኑ ሃይማኖት ክብርት ነፍሱ የተለየችውም ጥር 1 ቀን ነው። ጸሎቱም ለዘላለሙ ትጠብቀን፣ አሜን። ከሞተ በኋላም የአባታችን የቅዱስ እስጢፋኖስን አስከሬን እግዚአብሔርን የሚፈሩ ሰዎች ወሰዱት፣ በተቀደሰች ማደሪያው ስርም ቀበሩት። ቅዱሳን ደቀ መዛሙርት ሐዋርያትና ምዕመናንም መጡ፣ በእርሱ ላይ ጸለዩ፣ ጽኑ ለቅሶንም አለቀሱ፣ የሚያስደንቅ ሐዘንንም አዘኑ። የክርስቶስ ወዳጅ አባታችን ድንግሉ ቅዱስ እስጢፋኖስም 3 አክሊልን ተቀዳጀ። አንደኛው ስለ ድንግልናው፣ ሁለተኛው ስለ ሰማዕትነቱ፣ ሶስተኛው ስለ መረዳቱና አገልግሎቱን ስለመፈጸሙ ነው። ሩጫው ፈጣን፣ ሃይማኖቱም ጽኑ ነው። ተጋድሎውን ሩጫውን ፈጸመ፣ በቅድስናና በንጽህናም ሃይማኖቱን ጠበቀ። ነፍሱም አንድ አምላክ የሆነ አብ ወልድ መንፈስ ቅዱስ ወዳለበት ወደ ብርሃናት መገኛ ወደ ሰማይ አጠገች፣ ጸጋን አገኘ። ትምህርቱንና ሃይማኖቱን ለተቀበሉት ምዕመናንም የኃጢአት ይቅርታን ተቀበለ። ከተቀደሰው ሥጋውም ብዙ ፍጹም ተአምራት ተገለጠ። በሽተኞቹን ፈወሰ፣ ደንቆሮዎችን እንዲሰሙ አደረገ፣ ዕውሮቹን አበራ። እኛንም ጌታችን አምላካችን ኢየሱስ ክርስቶስ ለዘላለሙ ፍቃዱን ትእዛዙን እንድንፈጽም የበቃን ያድርገን። በዚህ ወንጌልን በሚያበስር ንጹሕ ድንግልና ክቡር በሚሆን ተአምራትን በሚያደርግ በተመረጠው በዲያቆናትና በሰማዕታት አለቃ በቅዱስ እስጢፋኖስ ጸሎት ከቅዱሳን ጋር በክብሩ በሚመጣበት ጊዜ ይቅርታንና ምሕረትን እናገኝ ዘንድ ሕጉንና ሥርዓቱን እንፈጽም። ለእርሱም ክብርና ምስጋና፣ ገናናነት፣ ከሃሊነት፣ ሥልጣንና ስግደት ይቅር ባይ ከሚሆን ከቸር አባቱ ጋር አዳይ ከሆነ ከመንፈስ ቅዱስም ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በዓሉን እናደርግ ዘንድ ከሩቅም ከቅርብም ወደዚህ የመጣን እኛን ጌታችን አምላካችን ይቅር በለን። በዚህ በተከበረች በተባረከች ዕለትም የዲያቆናት አለቃ የብፁዕ እስጢፋኖስን መታሰቢያ እናድርግ። ስለ ኃጢአት ይቅርታን ያደርግ ዘንድ በሰማዕታት መጀመሪያ በተመረጠው በቅዱስ እስጢፋኖስ ጸሎት በመንግሥተ ሰማይ በድህነት ወደብ ያሳድረን ዘንድ በዓሉን እናደርግ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። የጻፈውን ያነበበውን የተረጎመውን ቃሉን የሰማውን ሁሉን በቅድስት ድንግል ማርያም ጸሎት በቅዱስ እስጢፋኖስ አማላጅነት እግዚአብሔር በአንድነት ይቅር ይበላቸው ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።
ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 በዚች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁልያኖስ ዘመን ወደ ፍርድ አደባባይ አቀረቡት። ቁልቁልያኖስም ለአማልክት ሰዋለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መስዋዕት ይሻል አለ። ፊልያስም ቅን ትሑት የሆነ ንጹሕ ልቡናን፣ እውነተኛ ፍርድን፣ ቁም ነገርን፣ እንዲህ ያለ መስዋዕትን እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይስ ስለ ሥጋ አለ። ፊልያስም ስለ ነፍስና ስለ ሥጋ ነው፣ እነርሱ በአንድነት ይነሳሉ አለ። ቁልቁልያኖስም የምትወዳት ሚስት፣ የምትወዳቸው ልጆች ወይም ወንድምና ዘመድ አለህን አለው። ፊልያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁልያኖስም እግዚአብሔር ከበጎ ሥራ የሠራው ምንድን ነው አለ። ፊልያስም እግዚአብሔር ያደረገልን ይህ ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላልሶ አስተማረ። መከራንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በ40 ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ። ቁልቁልያኖስም አምላክ ይሰቀላልን ይሞታልን አለ። ፊልያስም አዎን የዘላለም ሕይወትን ይሰጠን ዘንድ ስለኛ ፍቅር ሞት አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩህ ልጣላህም እንዳልፈለግኩ አላወክምን? አንተ በወገን የከበርክ እንደሆንክ አውቃለሁና አሁንም ለአማልክት ሰዋ፣ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገሉኝ ይዘዝ አለው። በዚያንም ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገድሉ ሲወስዱትም ዘመዶቹና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታዬ ክርስቶስን መከራ መስቀልን ልሸከም ሄዳለሁና እናንተ አሳሳሾች ከኔ ወግዱ ብሎ ገሰጻቸው። ከሚገድሉበትም ሲደርሱ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡን አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህም በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መስተጋደል አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የቅዱስ ዋስልዮስ ወንድም የጎርጎርዮስ የረፍቱ መታሰቢያ ነው። የነቢዩ የሳሙኤል እናት ሐናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በረከታቸውን ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የረፍቱ መታሰቢያ ነው። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን፣ የዋህ፣ በእውቀቱ አስተዋይ፣ በበጎ ሥራው ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ላካት። እርሱም ልዩ ሦስት የሆኑ ሥላሴ በመለኮት አንድ እንደሆኑ እየገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊት ነፍስን ከመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብቱም አካል ያለው አንድ ልጅ እንደሆነ ከተዋህዶም በኋላ በሥራው ሁሉ የማይለያይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፣ ሁሉም ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ።
በኒቂያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶቻችን በቀናች ሃይማኖት አጽንተው የሰሯትን ቤተ ክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠህን እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁል ጊዜ አስተምራቸው አለው። የአባ ሳዊሮስም መልእክት ወደ አባ ዲዮስቆሮስ ወደረሰች ጊዜ ደስ ተሰኘባት። በሁሉ ቦታም እንዲያስተምሩባት አዘዘ። ይህም አባት ሕዝቡን ሁል ጊዜ የሚያስተምራቸው ሆነ። ሁል ጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱንና ካህናቱንም መንጋዎቻቸውን ስለመጠበቅ ያዛቸዋል። መልካም አገልግሎትንም አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚህችም ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ናት። በጸሎቱም የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት። ሁለተኛ ቅዱስ ፊልያስ ሰማዕት። ሶስተኛ ቅድስት ሐና ነቢይት። አራተኛ ታላቁ ሊቅ ቅዱስ ጎርጎርዮስ ዘኑሲስ። አምስተኛ የደብረ ሊባኖስ ሰማዕታት ካቶሊካውያን የገደሏቸው። ስድስተኛ ቅዱሳን ሄራን ሰማዕታት። ሰባተኛ አባ ዲዮስቆሮስ ካልዕ። ወርሃዊ በዓላት። አንደኛ ያዕቆብ ሐዋርያ ወልደ ዘብዴዎስ። ሁለተኛ ቅዱሳን አበው መክሲሞስና ዱማቴዎስ። ሶስተኛ አባ ገሪማ ዘደመራ። አራተኛ አባ ጵላሞን ፈላሲ። አምስተኛ አባ ለትጹን የዋህ። ስድስተኛ ቅዱስ ኢጲፋንዮስ ሊቅ ዘደሴተ ቆጵሮስ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎች አስነሱ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ሐዋርያት ምዕራፍ 6 ከቁጥር 8 እስከ 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።